የሀገር ሉዓላዊነት ከማንም ከምንም በላይ ነው። ሉዓላዊነት በወሰን በሕግና በሀገር ጥቅም ላይ የተመሰረተ እንደመሆኑ መጠን በሀገራዊ ጉዳዮች ላይ መላው ኢትዮጵያውያን በአንድነት ሊቆሙ ይገባል። የተወሰነ መሬትና ግዛት እንዲሁም የራሱ የሆነ ቋሚ ሕዝብ መኖሩ የፖለቲካ ነጻነት፣ ሀገር ያለ ውጭ ጣልቃ ገብነት የራሷን የውስጥና የውጭ ጉዳዮች በራሷ መወሰን፣ በኢኮኖሚና በወታደራዊ ኃይልና በሌሎችም ራስን መቻል እንደሆነ ይገለጻል። በዛሬው የመህልቅ ዝግጅታችን ሉዓላዊነትና የባህር በርን እንዲሁም ተያያዥ ነገሮችን እንመለከታለን። ፍቅር ተቢተው ነኝ። የባህር በር የአንድን ሀገር ሉዓላዊነት ሙሉ የሚያደርግ ሲሆን በተለይም የበለጸገ ኢኮኖሚ ካላቸው ሀገራት ጫና ጥገኝነት ለመውጣት ለሚታገሉና የባህር በር ቅርባቸው ለሆኑ ሀገራት ወደብ የህልውና ጉዳይ ነው። ምክንያቱም ገቢና ወጪ ንግድን በነጻነት ለማከናወን የባህር በር ሙሉ ነጻነት ስለሚሰጥ። የባህር በር በቅርባቸው እያለ የቅርብ ሩቅ የሆነባቸው ሀገራት ለጂኦ ፖለቲካዊ ተጽዕኖ ተጋላጭ በመሆናቸው በቀጥታ ጉዳዩ ከሀገራዊ ደህንነት ጋርም የሚገናኝ ነው። እንደ ኢትዮጵያ ላሉ የባህር በራቸው በግፍ ለተነጠቁ ሀገራት የባህር በርን ማጣት በሉዓላዊነታቸው ላይ ከፍተኛ ተጽዕኖ ያሳድራል። ወደብ የሌላቸው ሀገራት ምርቶቻቸውን ወደ ውጭ ለመላክና ለማስገባት በጎረቤት ሀገራት ወደቦች ላይ ጥገኛ ናቸው። ይህም ጥገኝነት በወደብ ኪራይና በታሪፍ ምክንያት የኢኮኖሚ ሉዓላዊነታቸው ይጎዳል። በተለይም ከኢኮኖሚው ጋር በተያያዘ የአምራች ኢንዱስትሪው የታለመለትን ብሔራዊ ግብ እንዲመታ አስተማማኝ የሎጂስቲክስ መዋቅርና የባህር በር አማራጭ መኖራቸው አጠያያቂ አይደለም። ምርቶችን በብዛትና በጥራት ማምረት በራሱ በቂም አይደለም። ዋናው ቁም ነገር ያመረቱት ውጤት በብቃት በቅልጥፍናና በተወዳዳሪነት ለዓለም አቀፍ ገበያ ማድረስ መቻል ነው። ከዚህም አንጻር ኢትዮጵያ የራሷ የሆነ ወይም በውል የተረጋገጠ የባህር በር የማግኘት ጥያቄ ቅንጦት ሳይሆን የሀገሪቱ የህልውና ጉዳይ መሆኑን መገንዘብ እንደሚያስፈልግ የዘርፉ ባለሙያዎች ሲናገሩ ይደመጣል። ይህ ስትራቴጂካዊ ፍላጎት ከማንኛውም አካል ጋር ግጭት ለመፍጠር የታለመ ሳይሆን የ130 ሚሊዮን ህዝብን የኢኮኖሚ ሉዓላዊነት በጽኑ መሰረት ላይ ለማስቆም እንዲሁም የሀገሪቱን የኢንዱስትሪ ውጤቶች ያለምንም ስጋትና እንግልት ለዓለም ገበያ ለማቅረብ ያለመ መሆኑን ጠቅላይ ሚኒስትር አብይ አህመድ መናገራቸው አይዘነጋም። አይበለውና ከጎረቤት ሀገራት ጋር አለመግባባት በሚፈጠርበት ጊዜ የወደብ አገልግሎት ሊከለከል ወይም ሊደናቀፍ ይችላል። ይህም የሀገርን ህልውና የውስጥ ደህንነት አደጋ ላይ ይጥላል። ወደብን በሊዝ ኪራይ የሚሰጥ ሀገር ከኪራይ ከታሪፍና ከትራንዚት አገልግሎት ከፍተኛ ወጪ ምንዛሬና የገቢ ምንጭ ያገኛል። ነገር ግን ወደብን በሊዝ ወይም በኪራይ የሚወስደው ሀገር መሬቱ የሌላ ሀገር ግዛት በመሆኑ ወደብ ባለበት ሀገር ያለመረጋጋት ቢፈጠር የተከራይ ሀገር ተጠቃሚነት አደጋ ላይ ይወድቃል። የባህር በር የሌላቸው ሀገራት በዓለም አቀፍ የባህር ህግ ስምምነቶች መሰረት ወደ ባህር የመድረስና የመጠቀም መብት ቢኖራቸውም በተግባር ግን ከባህር ዳርቻ ሀገራት ጋር በሚደረጉ የሁለትዮሽ ስምምነቶች ላይ ጥገኛ ናቸው። ሉዓላዊነት የራስን ጥቅም ከማስከበር አልፎ ጎረቤት ሀገራት ስጋት ላይ ሲሆኑ መርዳትና ማገዝም መገለጫው እንዲሁም አስፈላጊ እንደሆነ ማሳያ ነው ሲሉም የዘርፉ ባለሙያዎች ሲናገሩ ይደመጣል። በዚህ ረገድ ኢትዮጵያም በአፍሪካ ቀንድ ባለፉት ዓመታት በሰላም ማስከበር፣ በግጭት አፈታት፣ በኤሌክትሪክ ኃይል ወጪ ንግድ፣ በቀጠናዊ ትስስርና በንግድ ትብብር ረገድ ያበረከተችው አስተዋጽኦ ለጎረቤቶቿ ብሎም ለቀጠናው የምትሰጠው ከፍ ያለ ትኩረት መሆኑን ያሳያል። ኢትዮጵያ በታሪኳ የትኛውንም ጎረቤት ሀገር ወራ አታውቅም። ከጎረቤቶቿ ጋር ያላት ግንኙነት ሰላማዊና በትብብር ላይ የተመሰረተ ሆኖ ቆይቷል። ጎረቤቶቿ ሰላም በራቃቸው ጊዜ ሁሉ ሰላም ለማስከበር ቀድማ በመገኘት ትታወቃለች። ይህም በደቡብ ሱዳን፣ በሱዳን፣ በሶማሊያ እንዲሁም ከጎረቤቶቿ አራቅ ብላም በላይቤሪያ፣ በሩዋንዳ፣ በኮንጎና በሴራሊዮን በተግባር አስመስክራለች። በአህጉር ደረጃ ኢትዮጵያ በቅኝ ግዛት ቀንበር ሲማቅቁ የነበሩ አፍሪካውያን ወንድም እህቶችን ነጻ ለማውጣት የሚያደርጉትን ጥረት በስልጠና በሎጂስቲክስና በዲፕሎማሲ መስክ ጭምር መደገፏም የማይካድ ሀቅ ነው። ኢትዮጵያ ዛሬም ለብቻዋ እድገትና ለውጥ የምትጠቀም ሀገር አይደለችም። ለውጧን በጋራነትና ለጎረቤቶቿ አብሮ ለመለወጥ እየሰራች ትገኛለች። በአፍሪካ ከፍተኛ የኤሌክትሪክ ኃይል አምራች ከሆኑ ሀገራት መካከል አንዱ የሆነችው ኢትዮጵያ ለጅቡቲ፣ ኬንያ፣ ሱዳንና
ደቡብ ሱዳን እየላከች ነው። ይህ አካባቢው የኢንዱስትሪ ልማት፣ የከተማ እድገትና የህዝብ ኑሮ መሻሻል ላይ ቀጥተኛ አስተዋጽኦ እያደረገ ነው። በንግድ በኩልም ኢትዮጵያ የአፍሪካ ሀገራዊ ነጻ የንግድ ቀጠናና የአፍሪካ ህብረት አጀንዳ 2063 የሚያስቀምጧቸው የክልላዊ ውህደት ግቦችን ለማሳካት የኢንዱስትሪ ፓርኮች፣ ልዩ የኢኮኖሚ ዞኖች፣ የድንበር ንግድ ማዕከላትና የትራንስፖርት ኮሪደሮችን በማስፋት በቀጠናዊ ትስስር ማደግና መጠንከር ላይ ግዙፍ ኢንቨስትመንት እያካሄደች ነው። ኢትዮጵያ ለጎረቤቶቿ ሰላምና ደህንነት፣ እድገትና ልማት አበክራ የሰራቻቸው ስራዎች ለቀጠናውና ለሀገሪቱ ያላትን አዎንታዊ ሚና በግልጽ ያሳያል። ሀገሪቱ የባህር በር ጥያቄዋ ምላሽ ሲያገኝ የቀጠናዊ ገንቢ ሚናዋ በምን ያህል መጠን ሊያድግና ሊበዛ እንደሚችልም ለመገመት አያዳግትም። በታሪክ አጋጣሚ የኢትዮጵያ ህዝብ ህጋዊ ስልጣን በሌለው አካል ህጋዊ የባህር በር ባለቤትነቱን እንዲያጣ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ከቅርብ ጊዜ ወዲህ ግን የባህር በሩ በሰላማዊና ዲፕሎማሲያዊ መንገድ የማስመለስ ጥያቄ ቀርቦ የበርካታ ሀያላን ሀገራት ድጋፍ አግኝቷል። ኢትዮጵያ እያደገ ካለው ኢኮኖሚና የህዝብ ቁጥር አንጻር የባህር በር አማራጭ ሊኖራት ይገባል። በ60 ኪሎ ሜትር ርቀት ላይ የባህር በር ያለ ኢትዮጵያ ተዘግታ ትኑር የሚል ኢፍትሐዊነት ተቀባይነት የለውም። የባህር በር ጉዳይ ለኢትዮጵያ የንግድ መውጫ መግቢያ ብቻም ሳይሆን የኢኮኖሚ እድገት፣ የብሔራዊ ደህንነትና የጂኦፖለቲካ ስትራቴጂ ቁልፍ ጥያቄ በመሆኑ ጥያቄዋ መልስ እስኪያገኝ በጽናት መስራት ያስፈልጋል። ኢትዮጵያ የባህር በር ማግኘቷ ጥቅሙ ለራሷ ብቻ አይደለም፣ በአፍሪካ ቀንድና በጎረቤት ሀገራት ዘንድ ከፍ ያለ የኢኮኖሚ እንቅስቃሴን የመፍጠር ሚና ይኖረዋል። በአካባቢው የንግድ ኮሪደሮች ስለሚፈጠሩ የወደብ አገልግሎት እንዲስፋፋ፣ የተለያዩ የመሰረተ ልማት አውታሮች እንዲገነቡ በማድረግ የንግድ ትስስርንና አዳዲስ የስራ እድሎችንም ለመፍጠር ያስችላል። በተጨማሪም ኢትዮጵያ ከታዳሽ ኃይል የምታመነጨው ኤሌክትሪክ ለቀጠናው በበቂ ሁኔታ ማቅረቧ ኢንዱስትሪዎችን ለማስፋፋትና የካርበን ልቀትን ለመቀነስ ይረዳል። ከዚህ ባሻገር የቀጠናዊ ሰላምና ጸጥታን በተመለከተ የጋራ ኢኮኖሚ ጥቅም እያደገ ሲመጣ በሀገራት መካከል ከግጭት ይልቅ ትብብር እንዲጨምር ያደርጋል። ሀገራት በንግድ በኢንቨስትመንትና በመሰረተ ልማት በተጠናከረ ሁኔታ ሲተሳሰሩ ሰላምን የመጠበቅ ሉዓላዊነትን የማረጋገጥ ፍላጎታቸውም በዚያው ልክ ይጨምራል። የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት የአፍሪካ ህብረት አጀንዳ 2063 የሚጠይቀውን ቀጠናዊ ትስስር ለማጠናከር የነጻ ንግድ ቀጠናን ለመመስራትና የመሰረተ ልማት ትስስርን ለማሳካት ጠንካራ መሰረት ለመጣልም ያግዛል። በመሆኑም የኢትዮጵያን የባህር በር ጥያቄ አፋጣኝ መልስ እንዲያገኝ ለማድረግ ሀገራት፣ ዓለም አቀፍ ሀገራዊና ቀጠናዊ ተቋማትም ድጋፋቸውን ሊያጠናክሩ ይገባል። በሀገራዊ ጉዳዮች ላይ በትብብር በመስራት ውጤት ማምጣት እንደሚቻል የአባቶቻችን ታሪክ ማሳያ፣ አሁን ደግሞ የህዳሴው ግድብ ተሰርቶ መጠናቀቅም በቂ ምስክር ነው። አሁንም በሀገራዊ ጉዳይ ላይ የውስጥ አንድነትን በማጠናከር በጋራ በመቆም ውጤት ማምጣት እንደሚቻል የቀድሞውን በጎ ድል በመውሰድ የባህር በር ጥያቄ ምላሽ እንዲያገኝ መስራት ከሁሉም የሚጠበቅ ነው እያልን የዛሬው የመልሕቅ ዝግጅታችን አበቃ።